ይህ የምታዩት ከተማ ዶሃ ይባላል። በዓለም ላይ ካሉ እጅግ ባለሀብት ዘመናዊና ውድ ከተሞች አንዷ፣ በቢሊዮን የሚቆጠሩ ዶላሮች የሚፈሱባት፣ ዓለምን ያስደነቁ ስታዲየሞችና የሰባት ኮከብ ሆቴሎች መገኛ። ነገር ግን እውነቱ ይህ ብቻ ይመስላችኋል? ከዚህ ከሚያብረቀርቀው ወርቃማ ገጽታ በስተጀርባ ዓለም ድምፁን ሊያፍንላት የሞከረው ከተማዋ በቢሊዮን ዶላር የደበቀችው አስፈሪና ጨለማ ሚስጥር አለ። ዛሬ የምናወራው ስለ ኳታር ስልጣኔ አይደለም። ዛሬ የምናወራው ከህንፃዎቹ ጀርባ ስላለቀሱት፣ በበረሃው ሙቀት ስለረገፉትና በዘመናዊ ባርነት ሰንሰለት ስለታሰሩት በሚሊዮን የሚቆጠሩ ምስኪን ስደተኞች ነው። ዛሬ ካሜራዎች በጭራሽ እንዲያዩት የማይፈለገውን የዶሃ እውነተኛ ጥቁር ገጽታ እንገልጣለን። ብዙ ሰዎች አንድ ጥያቄ ይጠይቃሉ። እነዚህ ሰራተኞች ወደ ዶሃ ለመሄድ እስከ $4000 የሚደርስ ክፍያ ለቅጥር ኤጀንሲዎች ይከፍላሉ። ታዲያ $4000 ካላቸው ያንን ገንዘብ ሀገራቸው ላይ ለምን ስራ አይጀምሩበትም? ይህ ጥያቄ ምክንያታዊ ይመስላል፣ እውነታው ግን በጣም ያስማማል። እነዚህ ወጣቶች እጃቸው ላይ $4000 ኖራቸው አይደለም የሚሰደዱት። ይህንን ገንዘብ የሚያገኙት የቤተሰባቸውን የመጨረሻ ተስፋ አሟጠው ነው። አንድ የገጠር አባት ልጁ ዶሃ ገብቶ በዶላር እየላከ ያወጣኛል በሚል ህልም ላለፉት 30 ዓመታት ያረሰበትን ብቸኛ የእርሻ መሬት ይሸጣል። ወይም ደግሞ ከአካባቢው አራጣ አበዳሪዎች በየወሩ እስከ 30% በሚደርስ አሰቃቂ ወለድ ገንዘቡን ይበደራሉ። የቅጥር ኤጀንሲዎቹ ዶሃ ስትገቡ በወር $1500 ታገኛላችሁ፣ በ3 ወር ዕዳችሁን ትከፍላላችሁ ብለው ይዋሿቸዋል። ወጣቱ ይህንን የውሸት ህልም አምኖ ገና ከሀገሩ ሳይወጣ አንገቱ ላይ የዕዳ ገመድ አስገብቶ ነው ወደ ኳታር የሚበረው። ይህ $4000 እጃቸው ላይ ያለ ሀብት ሳይሆን የስደቱ የመጀመሪያ ወጥመድ ነው። ወደ አስደንጋጩ የዶሃ ሚስጥር ከመመለሳችን በፊት የቻናላችንን መረጃዎች ስንመለከት አንድ በጣም አስገራሚ ነገር አስተውለናል። ይህንን ቪዲዮ አሁን እየተከታተሉ ካሉት ተመልካቾቻችን መካከል ከ90% በላይ የሚሆኑ ሰብስክራይብ ሳያደርጉ ነው የሚያዩት። እነዚህን አድካሚ የምርመራ ዘገባዎችና ድምጽ ለሌላቸው ወገኖቻችን የምናደርገውን ጥረት ይዘን እንድንቀርብ የእናንተን ትንሽ ድጋፍ ትልቅ አቅም ይሆነናል። ወጣቶቹ ዶሃ አየር ማረፊያ እንደወረዱ ህልማቸው ይበተናል። ቃል የተገባላቸው ደሞዝ ወዲያውኑ ይቀነሳል። የስራ አይነት ይለወጣል። ነገር ግን መቃወም አይችሉም። ለምን? ምክንያቱም ካፍላ የሚባል ህጋዊ የባርነት ሰንሰለት ስላለ ነው። በዚህ ህግ መሰረት ሰራተኛው የመናገርም ሆነ የመወሰን መብት የለውም። አሰሪው ፓስፖርትህን ይቀማሃል። ያለ አሰሪ ፍቃድ ስራ መቀየር አትችልም። አሰሪህ ኤግዚት ፐርሚት ካልፈረመልህ ደግሞ አገሪቱን ጥለ መውጣት አትችልም። አሰሪው ደሞዝ ባይከፍል ወይም ቢደበድብህ እንኳን ስራህን ጥለ ከወጣ አንተ ወንጀለኛ ትሆናለህ። አሰሪው ፖሊስ ዘንድ ሄዶ ኮብልሏል የሚል ክስ ይመሰርትብሃል። ፖሊስ ወዲያውኑ አድኖ ያስርሃል። ከዚያም ያለምንም ክፍያ ከሀገር ያባርርሃል። ያንን የተበደርከውን $4000 ሳትከፍል ከተባረርክ ደግሞ አገር ያሉት ቤተሰቦች መሬታቸውንና ቤታቸውን ለአበዳሪዎች ያስረክባሉ ማለት ነው። ስለዚህ ሰራተኞቹ ቤተሰቦቻቸው እንዳይጠፉ ሲሉ ብቻ እየተበደሉ እየተራቡ ሁሉንም ስቃይ ችለው ለመኖር ይገደዳሉ። ዶሃ ለዓለም የምታሳየው ውብ የባህር ዳርቻዎችና የቅንጦት ሞሎችን ነው። ነገር ግን ከተማዋን የገነቡት ሰራተኞች የሚኖሩበት ቦታ ግን ሌላ ሲሆን ነው። ከከተማው ርቆ በሚገኘው ኢንዱስትሪያል ኤሪያ በሚባለው በመቶ ሺዎች የሚቆጠሩ ሰራተኞች ተለይተው እንዲኖሩ ተደርገዋል። እዚህ ቦታ በአንድ ጠባብ ክፍል ውስጥ ከ8 እስከ 12 ሰዎች ተጨናንቀው ይኖራሉ። ካምፖቹ ንጹህ ውሃ የላቸውም። መጸዳጃ ቤቶቹ የቆሸሹ ናቸው። በበጋ ወቅት የዶሃ ሙቀት እስከ 50 ዲግሪ ሴንቲግሬድ ይደርሳል። በዚህ ገሃነማዊ ሙቀት ውስጥ ሰራተኞቹ በቀን ለ12 እና 14 ሰዓታት በፀሐይ ላይ ብረትና ሲሚንቶ እንዲሸከሙ ይገደዳሉ። ከስራ ሲመለሱ ደግሞ የአየር ማቀዝቀዣ በሌላቸው በእነዚህ ጠባብ ክፍሎች ውስጥ ይተኛሉ። ብዙዎቹ ወጣቶች በሙቀት ብዛት ሌሊት ተኝተው ሳይነቁ ይቀራሉ። ይህ መኖሪያ ሳይሆን ለሰው ልጆች የተዘጋጀ ድብቅ የባርነት ካምፕ ነው። በግንባታ ላይ ከሚሰሩት ወንዶች በበለጠ ይበልጥ ተጋላጭ የሆኑት እና ለአይን የማይታዩት በቪላዎች ውስጥ የሚሰሩት ሴት የቤት ሰራተኞች ናቸው። ከእነዚህ መካከል በርካታ አፍሪካውያንና በተለይም የኢትዮጵያ እህቶቻችን ይገኛሉ። እነዚህ ሴቶች የሚሰሩት ዝግ በሆኑ የግል ቪላዎች ውስጥ በመሆኑ መከራቸውን የሚያውቅላቸው
የለም። በቀን እስከ 18 ሰዓታት ያለ እረፍት እንዲሰሩ ይገደዳሉ። ከቤተሰቦቻቸው ጋር እንዳይገናኙ ስልኮቻቸው ወዲያውኑ ይነጠቃሉ። ከከፍተኛ የስራ ጫና በተጨማሪ በአሰሪዎቻቸው አካላዊ፣ ስነልቦናዊና አስከፊ የጾታ ጥቃቶች ይደርስባቸዋል። መውጫ ቀዳዳ ስለሌላቸው ስቃያቸውን በዝምታ ለመዋጥ ይገደዳሉ። ብዙዎቹ መከራውን መቋቋም አቅቷቸው ከፎቅ ላይ በመዝለል ራሳቸውን ያጠፋሉ፣ ወይንም በህይወት እያሉ በነፍስ የሞቱ አካላት ይሆናሉ። ባለፉት ዓመታት ውስጥ ብቻ በሺዎች የሚቆጠሩ ወጣትና ጤነኛ ስደተኛ ሰራተኞች በዶሃ ህይወታቸውን አጥተዋል። የሚገርመው ግን የኳታር መንግስት የእነዚህን ወጣቶች ሞት ምክንያት በተፈጥሮ ምክንያት የመጣ የልብ ህመም ወይም ናቹራል ኮስስ በማለት ይመዘግባል። ነገር ግን እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች ያሉ ሰብአዊ መብት ተሟጋቾች እውነታውን አጋልጠዋል። እነዚህ ወጣቶች የሞቱት በተፈጥሮ ሳይሆን በከፍተኛ ሙቀት፣ ስራ፣ በድርቀትና በሕክምና እጦት ሳቢያ ነው። ሞታቸው በተፈጥሮ ስለተባለ ብቻ ቤተሰቦቻቸው ምንም አይነት የካሳ ክፍያ አያገኙም። የዓለም አቀፍ ድርጅቶች፣ የፊፋ ባለስልጣናትና ትላልቅ የዓለም መንግስታት ይህንን እውነታ እያወቁ በጥቅም ትስስርና በቢሊዮን ዶላሮች ምክንያት አይናቸውን ጨፍነዋል። እነዚህ በዶሃ የምናያቸው የሚያብረቀርቁ ሰማይ ጠቀስ ህንፃዎች፣ ዘመናዊ መንገዶችና ስታዲየሞች የተገነቡ በሲሚንቶ እና በብረት ብቻ አይደለም። በእያንዳንዱ ጡብ ስር ተስፋቸው የተቀጨ ወጣቶች ህልም፣ የአስክሬናቸው ሳጥን የሚጠብቁ እናቶች እንባ እና የብዙ ምስኪኖች ደምና ላብ አለበት። ዓለም ጥቅምና ገንዘብን መርጣ አይኖቿን ብትጨፍንም የታሪክ መዝገብ ግን የእነዚህን ድምፅ አልባ ሰራተኞች ጩኸት መቼም አይረሳውም። የዶሃ ውበት የብዙዎች ህይወት የበላ ውሸት ነው። እውነተኛውና ጥቁሩ ገጽታው ደግሞ ይኸው ነው። ይህ ድምፅ ለሌላቸው ወገኖቻችን ድምፅ የሆነበት ዝግጅት ሰፊ ተደራሽነትን እንዲኖረውና እውነቱን ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ተባበሩ። ሀሳባችሁን በኮሜንት መስጫው ላይ አጋሩን። ስለተከታተላችሁን ከልብ እናመሰግናለን።